ዓለም በጉጉት እየጠበቀው ነው። ታዋቂ የሶሻል ሚዲያ ኮከቦች የእሱን ስታይል ለመኮረጅ እየተሻሙ ነው። ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ የቃሉ ቡቲክ ስም እንደ ሰደድ እሳት ተሰራጭቷል። ነገር ግን የዚህ ሁሉ ትኩረት ማዕከል የሆነው ወጣት ድምፁ ጠፍቷል። ቃሉ ቡቲክ ተበልቷል የሚሉ ወሬዎች በየቦታው እየተሰሙ ነው። በሚሊዮኖች የሚቆጠሩ ሰዎች ደጃፍ ላይ ቆመው ምላሽ ሲጠብቁ፣ እሱ ግን ዝምታውን መርጧል። ይህ ዝምታ የታቀደ ስትራቴጂ ነው ወይስ የወርቅ እድልን በገዛ እጅ ማባከን? ዛሬ በዚህ ቪዲዮ የቃሉ ቡቲክን ዝምታ ተከትሎ እየተነሱ ያሉ ስጋቶችን፣ በዓለም አቀፍ ደረጃ እየተፈጠሩ ያሉ አዳዲስ አብዮቶችንና ይህ ወጣት ሊያመልጠው የማይገባውን ትልቅ የሀብትና የዝና በር በጥልቀት እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምናሳያችሁ አዳዲስ ፈጣሪዎች የቃሉን ዙፋን እየተረከቡት ይመስላል። በቃሉ ቡቲክ ስም ብራንድ ወጥቶ ጫማ፣ ልብስ የሚሸጥ ነውና ያውቀዋል፣ ግን ራሱ ሳይጠቀም በሱ ሰዎች ይጠቀማሉ ማለት ነው። መጀመሪያ አንድ ነገር ግልጽ እናድርግ። ቃሉ ቡቲክ ዝም ብሎ ልብስ የሚቀይር ወጣት አይደለም። እሱ የራሱ የሆነ አብዮት የፈጠረ የጥበብ ሰው ነው። ፋሽንን ከድህነት፣ ፈጠራን ካለው ውስን ግብአት ጋር አቀላጥፎ በማቅረብ ዓለምን ያስደመመ ኢትዮጵያዊ ብራንድ ነው። ዛሬ ኢንስታግራም ብትከፍቱ፣ በቲክቶክ ብትገቡ ታዋቂ የውጭ ሀገር ኢንፍሉዌንሰሮች የቃሉን አረማመድ፣ የልብስ አጣጣሉንና የእሱን ልዩ ቫይብ ሲቀዱት ታያላችሁ። ይህ ደግሞ ለአንድ ኢትዮጵያዊ ትልቅ ኩራት ነው። ነገር ግን ኩራቱ ወደ ስጋት እየተቀየረ ነው። ለምን መሰላችሁ? ፈጠራ ያለ ባለቤት ሲቀር ሜዳ ላይ የወደቀ ሀብት ይሆናል። አሁን ላይ የቃሉ ቡቲክ ዝምታ ብዙዎችን አስቆጥቷል። በኢንቦክስ የሚላኩለትን እድሎች አለማየቱ፣ ለትልልቅ ጥያቄዎች ምላሽ አለመስጠቱ፣ ልጁ የያዘውን እድል አላወቀውም የሚል ጥርጣሬ ፈጥሯል። አዎ ብዙዎች ኮረጁት። ነገር ግን ኩረጃው ብቻ አይደለም ችግሩ። ኩረጃው ወደ ንግድ እያደገ ነው። የቃሉን ስምና ብራንድ በመጠቀም ሌሎች ሰዎች ጫማና ልብስ እያመረቱ እንደሆነ መረጃዎች እየወጡ ነው። ይህ ማለት ቃሉ በለፋበት እሱ በፈጠረው ስም ሌሎች ሰዎች ሚሊዮኖችን እየሰበሰቡ ነው ማለት ነው። ይህ ጉዳይ ያሳሰባቸው ብዙዎች ናቸው። በተለይም በውጭ ሀገር የሚኖሩ ኢትዮጵያውያን የቃሉ ስኬት የሀገር ስኬት መሆኑን ተረድተው ድምጻቸውን እያሰሙ ነው። ለምሳሌ ያሬድን ብንመለከት ልጁን ለመርዳትና ትክክለኛውን መስመር ለማሳየት ደጋግሞ ቪዲዮዎቹን ሰርቷል። ያሬድ እንደሚለው ቃሉ በጣም እየዘገየህ ነው፣ እድሉ እንደ ሀገር እያመለጠን ያለው ብለዋል። ቃሉ የግል ስራውን ብቻ ሳይሆን የኢትዮጵያን ስም በፋሽን ዓለም ሊያስጠራ የሚችልበት ትልቅ ማማ ላይ ነው ያለው። ነገር ግን ያሬድ እንደገለጸው ስልኩን ሰጥቶት ሊያገናኙት ሞክሮ ሊረዳው ፈልጎ ምንም አይነት ምላሽ አላገኘም። እዚህ ጋር ነው ትልቁ ስጋት። አንድ ሰው የፈጠራ ውጤቱን ፓተንት ካላስመዘገበ፣ ካልተጠበቀና ካልተጠቀመበት ዓለም በቃሉ ስም ተጠቅማ ቃሉን ባዶ እጁን ልታስቀረው ትችላለች። አሁን ትልቅ ማማ ላይ ነህ፣ ካልተጠቀምክበት ግን ቁልቁል መውረድህ አይቀሬ ነው የሚለው ያሬድ ማስጠንቀቂያ ለቃሉ ብቻ ሳይሆን ለአጠገቡ ላሉ አማካሪዎችም ጭምር ነው። ልጁ ገና ወጣት ነው። ምናልባትም ዝናው ከበደው፣ ወይስ የሚያማክሩ ሰዎች ስህተት እየሰሩ ነው፣ ወይስ ደግሞ ዝምታ ወርቅ ነው በሚል የተሳሳተ ፍልስፍና ውስጥ ነው ያሉት። ሌላው ትልቅ ጥያቄ ወደኛ ሚዲያዎች ይዞራል። እንደ ኢቢኤስ እና ሌሎች ትላልቅ የመንግስትና የግል ሚዲያዎች የት ናችሁ? ዓለም አቀፍ ኢንፍሉዌንሰሮች ስለ ቃሉ እያወሩ እሱን ለመምሰል እየደከሙ፣ እኛ ሀገር ያሉ ሚዲያዎች ግን መቀሌ ድረስ ሄደው ይህንን ወጣት ለምን ወደ ዓለም መድረክ አላወጡትም? እንዲህ አይነት ብርቅዬ ድሎች በየቀኑ አይመጡም። ቃሉን ፑሽ የሚያደርገው የሚረዳውና መንገዱን የሚያሳየው አካል ካልተገኘ ይህ ድንቅ ተሰጥኦ እንደ ብዙዎች የሀገራችን ተሰጥኦዎች ቫይራል ሆኖ ይጠፋል። የኢትዮጵያውያን ስሜት ደግሞ ይታወቃል። ቶሎ እንወዳለን፣ ካልተያዘልን ደግሞ ቶሎ እንረሳለን። ከአንድ ወር በኋላ ቃሉ ቡቲክን ማንም ላያስተዋውሰው ይችላል። ምክንያቱም ዓለም ወደፊት እንጂ ወደ ኋላ አትመለከትም። ወደ ዋናው ወሳኝ ነጥብ ላይ ስንገባ
ቃሉ ዝም ባለበት በዚህ ሰዓት ሌሎች ወጣቶች ተነስተዋል። አዎ ፈጠራና ኩረጃ ይለያያል። ብዙዎች የቃሉን ስታይል እየኮረጁ ቢሆንም አንዳንዶቹ ግን ከእሱ ሐሳቡን ወስደው የራሳቸውን ጥበብ ጨምረውበት እያስደመሙ ነው። 2000 እና 3000 ተከታይ ያላቸው ነገር ግን ድንቅ የልብስ ዲዛይንና አስገራሚ ማቺንግ ያላቸው ወጣቶች ብቅ ብለዋል። እነዚህ ልጆች በጉልበትና በፈጠራ እየመጡ ነው። ቃሉ ዝምታውን ካልሰበረና ወደ ስራ ካልተመለሰ ታዳሚው ወደ እነዚህ አዳዲስ ኮከቦች መዞሩ አይቀሬ ነው። የሰው ልጅ ሁል ጊዜ አዳዲስ ነገር ይፈልጋል። የቃሉ ቫይራል የመሆን ጊዜ እያለቀ ነው። አሁን የቢዝነስና የብራንዲንግ ጊዜው ነበር። ቃሉ ቡቲክን ወዶና ፈቅዶ እንዲረዳው የሚፈልገው አዶናይና ሌሎች የሰፈሩ ልጆች ባካችሁ ጫን በሉት። ይህ የቃሉ ጉዳይ ብቻ ሳይሆን የኢትዮጵያ ፋሽን በዓለም መድረክ ላይ እንዲወጣ የሚያደርግ ትግል ነው። በመጨረሻም የምንለው ነገር ቢኖር ቃሉ እድል አንኳኩታ ስትመጣ ካልከፈትክላት ተመልሳ አትመጣም። ዝምታህ አስፈሪ ብቻ ሳይሆን ተስፋ አስቆራጭም የሆነ ነው። በዓለም አቀፍ ደረጃ የተሰጠህን ይህንን ትልቅ እድል ወደ ገንዘብ፣ ወደ ሀገር ኩራትና ወደ ዘላቂ ስኬት ቀይረው። እናንተስ ምን ትላላችሁ? የቃሉ ቡቲክ ዝምታ ምክንያቱ ምን ሊሆን ይችላል? በእውነት ቃሉ እድሉን እየተጠቀመበት ነው ወይስ በቸልተኝነት እያባከነው? አጠገቡ ያሉ ሰዎች ምን ማድረግ አለባቸው? ያላችሁን ሐሳብ በኮመንት መስጫው ላይ አስፍሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩልን።